በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኖላዊ ማለት እንደ ቤተ ክርስቲያን የቋንቋ አፈታት ኖለወ ጠበቀ፣ መራ፣ አሰማራ ከሚለው የግዕዝ ቃል የተገኘ ሲሆን ኖላዊ በነጠላ እረኛ፣ መሪ ማለት ነው። ኖሎት የተሾመላቸው ተጠባቂዎቹም አባግ ይባላሉ። መሰረተ ቃሉም በግ በግኦት ከሚለው ከግዕዝ ቃል የተገኘ ሲሆን መንጋጋትን ወደ ወሰዱት መነዳትን፣ ደግነትን ያመለክታል። በሚስጥር ግን እንደ ይስሐቅና ዮፍታሔ ልጅ ታዛዥነትን፣ በጎነትን፣ ቅንነትን ያመለክታል። በነጠላ በግ፣ በነጠላችን ላይ በግ 3 ፊደል ነው፣ በግ ነው። በግ የልዑለ ባህሪ አምላክ የክርስቶስና የእውነተኛ ክርስቲያን ምሳሌ ነው። ሊቁ ቅዱስ ያሬድ በተለየ አካሉ ከላይ የወረደ የእግዚአብሔር ቃሉና ልጁ ወደዚህ ዓለም የመጣ እረኛ ነው፣ ክርስቶስ የሰንበት ጌታ ነውና አባት ልጁን በቀኜ ተቀመጥ አለው በማለት ገልጦታል። በቀኜ ተቀመጥ አለው ሲል በአብና በወልድ ቀኝና ግራ ኖሯቸው ሳይሆን ቀኝ የክብር መግለጫ ስለሆነ በክብር አንድ መሆናቸውን ለመናገር ነው። እንደምን ሰንብታችኋል? የመርሃ ግብራችን የምታደምጡ የማህደረ ተዋህዶ ተከታታዮቻችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ በስቶልን እሱ እየረዳን ወደ ልባችን እንዲያደርስልንና ለፍሬ ለበረከት ለሕይወት ለመለወጥ እንዲያደርግልን የዚች የነጻች የተረዳች የጎላች የአንዲቷ የተዋህዶ እምነታችንን ሁኔታ የሚያሳስቡ የሚያጠይቁ መልእክቶቻችን የምናደምጥበትን ይህንን መንፈሳዊ የዩቱብ አገልግሎታችንን ነው መከታተል የጀመርነው። ለዛሬም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልደት ልንቀበል የመጨረሻው ሰንበት ኖላዊ ተብሎ እንደሚጠራ የሚያሳስበውን መልእክት ነው ይዘን የተመለስ ነው። እግዚአብሔር አምላካችን አሁንም እንዲያስተምረን የደግነቱን ስራ እንዲሰራልን ፍቅሩን እንዲያበዛልን እየተማጸን ነው። እሱ መልካሙ እረኛችን ጠባቂያችን ይህንን ሰማይና ምድር ሲያልፍ የማያልፈው ቃሉን በእያንዳንዳችን ልቦና ጽላት አሳድሮ ለሕይወት ለፍሬ ለበረከት እንዲያደርግልን እየተማጸን ነው። ይችን ዕለት ይችን ደቂቃ ይችን ሰከንድ በቸርነቱ በእድሜያችን ላይ እድሜ ጨምሮ ያደረሰን የሚጠብቀንም እሱ ነውና ከምንም ነገር አብልጠን እናመሰግንበት ዘንድ በፈጠረልን አንደበት ኃያል ገናና ቅዱስ የሆነው ስምህ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን ብለነው ነው። እሱን አምላካችን አመስግነን የዛሬው መርሃ ግብራችንም የምንጀምረው የምንከታተለው እመብርሃን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ዘወትር እኛን የሚጠብቀን እንደ አይነ ጥቅሻ የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው ልመናዋ ቃል ኪዳኗ ጠብቆናል፣ በመልካም አኖሮናልና ምክንያተ ድኅን የሆነች አዛኝትም ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ እሱ የሁላችን ጠባቂ መልካም እረኛ እኔ ነኝ ብሎ የተናገረ እሱ በዚህ መልኩ ለዛሬ የሚነግረንን እንዲህ እናደምጣለን። እግዚአብሔር አምላካችን አሁንም ለደጋጎቹ የገለጸው ሚስጥር ለእኛ የሚግለጽልን። አነ ውእቱ ኖላዊ ኄር፣ ቸር ጠባቂ እኔ ነኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የበዓላት ቀኖና መሰረት ከህዳር 15 እስከ ጌታችን ልደት ታኅሳስ 28 ወይም 29 ማለት ነው ያለው ወቅት በዘመነ ብሉይ የነበሩ ቅዱሳን ነቢያት የጌታን ልደት በተስፋ እየጠበቁ የገቡትን ሱባኤ የጾሟቸውን አጽዋማት በማሰብ ልዩ ልዩ ክብረ በዓላት ይከበራሉ። ለእያንዳንዱ በዓልም የተለየ የቅዱሳት መጽሐፍት ንባብና ትርጓሜ፣ የተለየ ምስጋና መዝሙር ይዘመራል። በጾመ ነቢያት ውስጥ ያሉት የመጨረሻዎቹ 3 ሳምንታት በተለየ መልኩ ይከበራሉ። ወቅቱም ትንቢተ ነቢያትን በማሰብ ዘመነ ስብከት ይባላል። የነቢያት የስብከታቸው ማዕከል የክርስቶስ ሰው የመሆን ተስፋ ነውና የዘመነ ስብከት የመጀመሪያው ሳምንት ስብከት ይባላል። ሁለተኛው ሳምንት ብርሃን ይባላል። ሶስተኛው ሳምንት አሁን የያዝነው ኖላዊ ይባላል። ኖላዊ ማለት ጠባቂ ማለት ሲሆን ቅዱሳን ነቢያት እውነተኛው ጠባቂ የእግዚአብሔር ልጅ ኢየሱስ ክርስቶስ ይገለጣል ብለው በትንቢት መናገራቸውና ኢየሱስ ክርስቶስም ቸር ጠባቂ መሆኑን እያሰበች ቤተ ክርስቲያን የምትዘምርበት የምታመሰግንበትና የምታስተምርበት ዕለት በመሆኑ ኖላዊ ተብሎ ተሰይሟል። በዚህ ዕለት ጌታችን በወንጌል እርሱ ቸር ጠባቂ እንደሆነ ያስተማረበት የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22 ያለው የወንጌል ክፍል ይነበባል። ከዚሁም ጋር በተያያዥነት የቅዱሳት መጽሐፍት ምስጢራት ጋር ይሰበካል፣ ይተረጎማል። የዚህ የጌታችን ትምህርት መነሻ እውነት እውነት እላችኋለሁ ወደ በጎች ስፍራ በበሩ የማይገባ በሌላም በኩል የሚገባ ሌባ ወንበዴም ነው፣ በበሩ የሚገባ ግን የበጎች ጠባቂ ነው።
ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል። በጎቹም ቃሉን ያውቃሉና ይከተሉታል። ከሌላው ግን ይሸሹታል እንጂ አይከተሉትም፣ የሌላውን ቃሉን አያውቁምና የሚለው ነው ዮሐንስ ምዕራፍ 10። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ቸር ጠባቂ የተባለውን ትምህርት ስለ 3 ምክንያቶች አስተምሯል። የቸር ጠባቂ መገለጫዎችንም ለይቶ ለማሳወቅ፣ የቸር ጠባቂና የምንደኛ ልዩነትን ለማስረዳት፣ ቸር ጠባቂ እርሱ መሆኑን ለመግለጽ ያስተማረው ነው። በትምህርቱም 7 የቸር ጠባቂ መገለጫዎችን አስቀምጧል። እነዚህም አንደኛ፣ ቸር ጠባቂ በበሩ ይገባል፣ በበሩም ይወጣል። ቸር ጠባቂ ወደ በጎች በር ወይም ወደ በጎች በረት በበሩ ብቻ ይገባል፣ በበሩም ብቻ ይወጣል። በጎቹን ከበረታቸው አውጥቶ ሊያሰማራ በግልጽ በበሩ ይገባል፣ ይዟቸውም በግልጽ በብርሃን በበሩ ይወጣል። የሌሊት ጠባቂውም ይከፍትለታል። ሌባ ግን አጥር ጥሶ ቅጥር አፍርሶ ይገባል እንጂ በበሩ አይገባም፣ እንደዚያውም ይወጣል። በጨለማ ይገባል እንጂ በግልጽ ወይም በብርሃን አይገባም። ምንደኛ መምህርም እንደዚሁ እምነትን አጉድሎ ስርዓትን አፍርሶ ወደ ቤተ ክርስቲያን በተንኮል ይገባል። የበጎች በር የተባለውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በእርሱ ያላመነ ማለትም በበሩ ያልገባ እውነተኛ ጠባቂ ሊሆን አይችልምና፣ እምነትን ስርዓትን ያልጠበቀ እውነተኛ ጠባቂ ሊሆን አይችልም። በበሩ የገባ ተመስክሮለት የመጣ በበሩም መግባትን ያስተማረን ጠባቂ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የክርስቶስን አርያ የተከተሉ ደገኛ መምህራንም በበሩ ይገባሉ፣ በበሩ ይወጣሉ። ሁለተኛው የቸር ጠባቂ መገለጫ፣ ቸር ጠባቂ በጎቹን ያውቃቸዋል፣ እነርሱም ያውቁታል። ቸር ጠባቂ በጎቹን በየስማቸው ይጠራቸዋል፣ እነርሱም ድምፁን ይሰሙታል ያውቁታልም። በትክክለኛው ስማቸው ግብራቸውን በሚገልጽ ይጠራቸዋል፣ እነርሱም ድምፁን ስለሚያውቁ ይሰሙታል፣ ቃሉን አስተምሮውን ያውቁታል። ወንበዴ ግን የበጎቹን ስም ከቶ አያውቅም፣ በጎቹም ድምፁን አያውቁትም። እንደ ይሁዳ ዘገሊላ እንደ ቴዎዳስ ዘግብፅ ያሉት እንደዚህ ሐሰተኛ ጠባቂዎች ነበሩ። የሐዋርያት ሥራ ምዕራፍ 5 ቁጥር 33። አስተምሯቸው ከእግዚአብሔር ስላልሆነ ለጊዜው ተከታይ ቢያገኙም ምዕመናን አልሰሟቸውም። እነርሱም ጊዜያቸው ሲደርስ ጠፍተዋል። በጎቹን የሚያውቅ እነርሱም ድምፁን የሚያውቁት እውነተኛ እረኛችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ እንደተባለ መዝሙር 79 ቁጥር 1 የቤተ ክርስቲያን ጠባቂዋ እርሱ ነው። የክርስቶስን አርያ የተከተሉ ደገኛ መምህራንም በጎች የተባሉ ምዕመናንን ሐዋርያዊ ትምህርትን እያስተማሩ በምግባር በሃይማኖት ያጸኗቸዋል። ሶስተኛው የቸር ጠባቂ መገለጫ፣ ቸር ጠባቂ በጎቹን ይመራቸዋል፣ እነርሱም ይከተሉታል የሚለው ነው። ቸር ጠባቂ በበጎቹ ፊት ይሄዳል፣ እነርሱም እርሱን እየተከተሉት ይሄዳሉ። እርሱ ቀድሞ፣ በጎቹ ይከተሉታል፣ ወደ መሰማሪያቸውም ይመራቸዋል። አንድ በግ ቢቀርበት ወይም ቢጠፋበት እንኳ ሌሎቹን ትቶ የጠፋውን ይፈልጋል። ሉቃስ 15። ሌባ ግን ከበጎቹ ኋላ ኋላ ይሄዳል፣ በጎቹንም ሊሰርቅ ከኋላ ሆኖ በጎቹን በዓይነ ቁራኛ እየተመለከተ ይከተላል። በጎቹ ቢጠፉም አይገደውም፣ ሊሰርቅ እንጂ ሊመራቸው አልመጣምና። እኛን ወደ ለመለመ መስክ የሚመራን እኛም ድምፁን ሰምተን የምንከተለው እውነተኛ ጠባቂያችን እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የሰቡትና የወፈሩት አንዳንድ በጎች ምስኪኖችንና የከሱትን በጎች እየገፉ ከበረት ሲያስወጧቸው፣ በቀንዳቸው ሲወጓቸው፣ ሲያቆስሏቸው፣ ሲያደሟቸው፣ የሚጠጡትን ውሃ ሲያደፈርሱባቸው፣ ምግባቸውን ሲረግጡባቸው እያዩ ከመቀመጫቸው ላለመነሳት ዝም ብለው እንደሚያዩ ምንደኞች አይደለ እውነተኛ እረኛ ኢየሱስ ክርስቶስ ነው። የክርስቶስን አርያ የተከተሉ ደገኛ መምህራንም በጎች የተባሉ ምዕመናንን በእውነተኛ ትምህርት ይጠብቋቸዋል። ምንደኛ የሆኑ ክፉ መምህራን ግን በጎች የተባሉ ምዕመናንን አቁስለውና አድምተው ከበረት ያወጧቸዋል። በሌሎች ፈተናዎች ምዕመናንን ከመጠበቅ ቸል ይላሉ። አራተኛ ቸር ጠባቂ በጎቹን ይጠብቃል ይንከባከባቸዋልም። ቸር ጠባቂ በጎቹን ከክፉ ሁሉ ይጠብቃል፣ የሚያስፈልጋቸውንም ነገር ሁሉ ያውቃል። ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማቸዋል፣ የሚያጠቡትንም በቀስታ ይመራል። ኢሳይያስ 40:11 ጭቃውን ሳይጠየፍ ይሸከማቸዋል፣ ይንከባከባቸዋል።
ሉቃስ 15። ምንደኛ የሆነ እረኛ ግን የራሱን ፍላጎት እንጂ የበጎቹን ፍላጎት አያውቅም፣ እነርሱም አያውቁትም። በጎቹን ይበትናቸዋል፣ በጎቹን ይጠቀምባቸዋል እንጂ አይጠብቃቸውም አይጠቅማቸውምም። ጠፍተን ሳለ የፈለገን የሚንከባከበንና የሚመግበን ቸር ጠባቂያችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንደ ምንደኛ ማለትም እንደ ቅጥረኛ በጎቹን በማሰማራት ፈንታ ወደ ረፍት መስክ ራሱን ያላሰማራ በአደራና በጠባቂነት የተሰጣቸውን በጎች እያረዱ እየበሉ አውሬ በላቸው እንደሚሉ ቅጥረኞች ያይደለ በጎች እስከሚበርዳቸው ድረስ ያለ አግባብ ጸጉራቸውን እንደሚሸልቱ ቅጥረኛ ያልሆነ ታማሚ በጎችን እንዳላከሙ፣ ደካሞችን እንዳላዳኑ፣ ሰባራዎችን እንዳልጠገኑ፣ የጠፉትን በጎች ወደ መንጋው በመመለስ ፈንታ ወሬያቸውን በመሰለቅ በወንበራቸው ተቀምጠው እንዳልሰበሰቡ እረኞች ያይደለ የጠፉትን የሚሰበስብ የቤተ ክርስቲያን ጠባቂዋ እርሱ ነው። 5ኛ ቸር ጠባቂ ለበጎቹ መልካም መሰማሪያን ያዘጋጃል ያሰማራቸዋልም። ቸር ጠባቂ በጎቹን በመልካም ስፍራ ለማሰማራት መሰማሪያን ያዘጋጃል። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል ይመራኛል እንዳለው መዝሙር 22 ቸር ጠባቂ በጎቹን በለመለመ መስክ ያሰማራቸዋል። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው እንዳለ መዝሙር 76 ቁጥር 20። በዚህ መልኩም በበጎ ይመራል። የለመለመ መሰማሪያም የተባለም የቤተ ክርስቲያን መንፈሳዊ የአገልግሎት ዘርፍ ነው። ምንደኛ ግን ራሱን ያሰማራል። በትንቢተ ሕዝቅኤል በምዕራፍ 43 ቁጥር 2 ላይ እንደተገለጸው ክፉ እረኛ ራሱን በበጎቹ መካከል ያሰማራል፣ ጠቦቶቹንም ያርዳቸዋል ይበላቸዋልም። ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትንም ታርዳላችሁ፣ በጎቹን ግን አታሰማሩም እንዳለ ሕዝቅኤል 34:23። መሰማሪያውንና ውሃውን ይረግጣል ያፈርሳልም። ለራሱና ለራሱ ብቻ መሰማሪያን ያዘጋጃል። ለእኛ ግን ለነፍስም ለስጋም የሚሆን መሰማሪያን የሚያዘጋጅልን እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። 6ኛ የቸር ጠባቂ መገለጫ ቸር ጠባቂ በጎቹን ያበዛል የሚለው ነው። ቸር ጠባቂ በበረት ያሉትንና በውጭ ያሉትን በጎች አንድ ለማድረግ ይተጋል። በውጭ ያሉትን በጎች ወደ በረት ለማስገባት ሌሊትና ቀን ይሰራል። ይህንንም መርህ በማድረግ ቅዱሳን ሐዋርያት ወንጌልን ለዓለም በመስበክ በጎችን አብዝተዋል። ቅጥረኛ ግን በውጭ ያሉት በጎች በዚያው ቢቀሩ አይገደውም። በበረት ያሉትንም ጭምር በመከፋፈል ከበረት አስወጥቶ ይበትናል። እርሱ ስለ ራሱ ጥቅም እንጂ ስለ በጎቹ ምንም የማይገደው ምንደኛ ነውና። ነገር ግን የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው እንደተባለ ኤርምያስ 23 በመጨረሻው ቀን መጠየቁ አይቀርም። እኛ ግን የጠፉትን የሚፈልግ ያሉትን የሚያጸና እውነተኛ ጠባቂያችን እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ብለን እናምናለን። ነቢየ እግዚአብሔር ክቡር ዳዊት እኔ ባሪያህ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር፣ ካፉም አስጥለው ነበር፣ በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገለው ነበር እንዳለ አንደኛ ሳሙኤል ምዕራፍ 17 ቁጥር 34። ከዲያብሎስ ጉሮሮ ከአንበሳ መንጋጋ ያዳነን እውነተኛው ጠባቂያችን ኢየሱስ ክርስቶስ ነው። 7ኛ ቸር ጠባቂ ስለ በጎቹ መስዋዕት ይሆናል። ቸር ጠባቂ ራሱን ስለ በጎቹ አሳልፎ ይሰጣል። ተኩላ ሲመጣ ጥሎ አይሸሽም፣ ከበጎቹ ቀድሞ ይዋጋል እንጂ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስ 15። እንዲህ እንደተባለ ታዲያ ቸር ጠባቂ ስለ በጎቹ መስዋዕት ይሆናል። ምንደኛ ግን ስለ በጎቹ ራሱን አሳልፎ ይሰጣል። ተኩላ ሲመጣም በጎቹን ጥሎ ይሸሻል። በጎቹም ለምድር አራዊት መብል ይሆናሉ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ አይደለ በጎቹም ገንዘቡ ያልሆኑ ምንደኛ ግን ቅጥረኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል ይበትናቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም፣ ምንደኛ ነውና። ቸር ጠባቂ እኔ ነኝ። የኔ የሆኑትን መንጋዎቼን አውቃለሁ፣ የኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎች ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11። እንዲህ ብሎ እንደተናገረን አምላካችን ነፍሱን ስለ በጎቹ አሳልፎ የሰጠ እውነተኛ ጠባቂያችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ነው። እርሱ እንደተናገረው ቸር ጠባቂ እርሱ ነው። በዘላለም ኪዳን ደም ለበጎቹ
ትልቅ ጠባቂ የሆነው እርሱ ነው። ዕብራውያን 13 የነፍሳችን ጠባቂ የሆነው እርሱ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 የእስራኤል ዘነፍስ ጠባቂ የሆነውም እርሱ ነው። መዝሙር 79 ቁጥር 1 እውነተኛም ጠባቂ እርሱ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 7። እንግዲህ እነዚህ ሰባቱ የቸር ጠባቂ መገለጫዎች ከሆኑት ጥቂቶቹ ናቸው። በጎችን የመጠበቅ ኃላፊነትና ተጠያቂነት። በጎችን የመጠበቅ ኃላፊነት ከተጠያቂነት ጋር አብሮ ለጠባቂዎች ማለትም ለሐዋርያትና ከሐዋርያት ቀጥሎ እስከ ዕለተ ምጽአት ለሚነሱ እውነተኛ መምህራን ተሰጥቷል። ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ የመጠበቅ ኃላፊነትን በጴጥሮስ በኩል ለሐዋርያት ሰጥቷል። ዮሐንስ ወንጌል ምዕራፍ 21 በጎቼን ከጠባቂዎች እጅ እፈልጋለሁ ብሎም በጎችን የመጠበቅ አገልግሎት ተጠያቂነትም እንዳለበት ተናግሯል። ሕዝቅኤል 34 ቁጥር 10 በጎች ወይም ምዕመናን የክርስቶስ ተከታዮች እንጂ የእረኞቹ ተከታዮች አይደሉም፣ ጠባቂዎችም ባላደራዎች እንጂ የበጎቹ ባለቤቶች አይደሉምና። ዛሬስ የጠባቂዎች ድርሻ ምንድን ነው? ጌታችንን እንዳስተማረው የጠባቂዎች ማለትም የካህናትና የመምህራን ድርሻ እነዚህ ከዚህ በታች የምንመለከታቸውን ያጠቃልላል። አንደኛ በበሩ መግባት፣ በተዋህዶ ላይ መመስረት፣ በስርዓት መመራት፣ በእምነት መኖር ማለት ነው። ሁለተኛ በጎቹን ማወቅ፣ በግና ተኩላን ለይቶ ማወቅ፣ የራስንና የሌላውን ለይቶ ማወቅ፣ ለበጎቹም ግልጽ መሆን። ሶስተኛ በጎቹን መጠበቅ፣ በጎችን ነቅቶ መጠበቅ፣ እንዳይነጠቁ ባክነው እንዳይጠፉ መንከባከብ። አራተኛ መሰማሪያውን ማዘጋጀት፣ የሚያስፈልጋቸውን ትምህርት ተግሳጽና ምክር መስጠት። አምስተኛ በመልካም ስፍራ ማሰማራት፣ ከፊት ሆኖ በመምራት በማገልገል ለስጋ ወደሙ ማብቃት። ስድስተኛ አንድነትን ማጠናከር፣ ከውጭ ያሉትን በማምጣትና ከውስጥ ያሉትን በማጽናት አንድነትን ማጠናከር። ሰባተኛ መስዋዕትነትን መክፈል፣ እውነትን በመመስከር መልካም አርያ መሆን። የበጎች የተጠባቂዎች ድርሻስ ምንድን ነው? በጌታችን ትምህርት መሰረት በጎች ወይም ተጠባቂዎች ጠባቂያቸውን በሚገባ ድምፁን ማወቅና እርሱንም መከተል፣ እውነተኛ ጠባቂ ያልሆነውን ክፉን እረኛ ወይም ምንደኛውን መለየትና ከእርሱም መራቅ። ዛሬ እውነተኛ የሆነው ጠባቂያቸው ወደ ምንደኛነት ቢቀየር እንኳ ቶሎ ነቅቶ መለየት መቻልና ራሳቸውንም መጠበቅ ይኖርባቸዋል። እውነተኛና ቸር ጠባቂያችን ኢየሱስ ክርስቶስ መልካም በጎች እንዲያደርገን አርያ የሚሆኑ ደገኞች ጠባቂዎቹንም እንዳያሳጣን የእሱ የአምላካችን የተቀደሰ ፈቃዱ ይሁንልን። ከሌላ ምንጭ ጠቅሰን ይህንኑ የሚያጠናክርልን ደግሞ ሐሳብ ለመመልከት ያህል በተለይም ኖሎት ወይም ደግሞ እረኝነት በብሉይ ኪዳንና በሐዲስ ኪዳን እንደው አጭር ማስታወሻ እንዲሆነን ለማከል ያህል በዘመነ ብሉይ ኖሎት የሚባሉት ነገስታት፣ ነቢያትና ካህናት ሲሆኑ አባግ የሚባሉት ደግሞ መላው ሕዝቡ ናቸው። አንደኛ ዜና ምዕራፍ 21 ቁጥር 17 ልዑል እግዚአብሔር ነገስታትን መርጦ የሚሾማቸው ሕዝባቸውን ከረሃብ፣ ከጦርነት፣ ከስደት፣ ከሌሎች ችግሮች የመጠበቅ አደራን ለማስረከብ ነበር። በትንቢተ ሕዝቅኤል የተገለጠው ተግሳጽ ነገስታቱ የተሰጣቸውን ኖላዊነት ረስተው በሕዝባቸው ላይ ያደረሱትን በደል በመመልከት ነበር። የካህናትንም ጥበቃ ያጠቃልላል። ሕዝቅኤል 34 ቁጥር 1 ፍትህ መንፈሳዊ አንቀጽ 4 በዘመነ ብሉይ የነበሩ አባቶች ነቢያትም ከላይ የተገለጠውን ትንቢታዊ መልእክት ከፈጣሪያቸው በመቀበል ወደ ነገስታቱ ሳያፍሩና ሳይፈሩ በማድረስ የኖላዊነት ግዴታቸውን እንደተወጡ የሚያስረዳ ነው። የብሉይ ኪዳን ኖሎት ወይም ነቢያት ማለት ነው በሶስት የተከፈለ ነበር አገልግሎታቸው። እነዚህም አንደኛ የትንቢት፣ ሁለተኛ የትምህርትና ሶስተኛ የመስዋዕት አገልግሎት ነበረ። ይህን በሌላ ጊዜ በስፋት እንመለስበታለን። ኖሎት በሐዲስ ኪዳን የሐዲስ ኪዳን ድርብ ኖላዊነት ወይም ጠባቂነት የተሰጠው ለካህናት ነው። ኖላዊነቱ የሚጀምረው ከባለቤቱ ከክርስቶስ ነው። ይህን ለማረጋገጥ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል በማለት መድኃኔዓለም ኢየሱስ ክርስቶስ የእረኞች አለቃ መሆኑን አስተምሯል። ዮሐንስ 10:11 ተጨማሪም ቅዱስ ያሬድ ቸር ጠባቂያችን ወደኛ መጣ፣ ዓለምን ይታደግ ያድን ዘንድ ቸር ጠባቂያችን ወደኛ መጣ የሚል ጦም ቃል ይዞ እናገኛለን። የአዲስ ኪዳን ኖላዊነት በመጀመሪያ ተፈቅዶ የተሰጠው ለቅዱሳን ሐዋርያት ነው። ጌታችን ሊቀ ሐዋርያት ቅዱስ ጴጥሮስን የዮና ልጅ ስምዖን ሆይ ትወደኛለህን ሲለው አዎን ጌታ ሆይ እንደምወድህ አንተ ታውቃለህ ባለው ጊዜ መድኃኒታችንም በጎቼን ሐዋርያትን፣ መምህራንን ሁሉ ጠብቅ፣ ጠቦቶቼን ምእመናን፣ ግልገሎቼን ሕፃናትን በሙሉ ጠብቅ በማለት
አብይ አደራን ሰጠው። ዮሐንስ ወንጌል ምዕራፍ 21 ቁጥር 16። ሊቁ ቅዱስ ያሬድ እውነተኛ እረኛ ኢየሱስ ክርስቶስ ወደዚህ ዓለም መምጣቱን ሲናገር ሰንበትን የቀደሳት ያከበራት፣ ከዕለታት ሁሉ ከፍ ከፍ ያደረጋት እረኛችን ክርስቶስ ዓለምን ያድን ይታደግ ዘንድ ወደኛ መጣ፣ የሰውን ልጅ ለማዳን ወረደ ብሏል። የመጀመሪያው የኖላዊነት መመሪያም ይህ የክርስቶስ ቃል ነው። በመጨረሻ የምንመለከተው እንግዲህ የመልካም ኖላዊነት መገለጫዎች ከላይ እንዳየነው ሆኖ አሁን ደግሞ ያየነው ምንጭ ወይም ደግሞ አሁን ወደ እናንተ የምናደርስበት ምንጭም ይህንኑ አጠናክሮ ሲነግረን፣ አንደኛ ኃላፊነት መወጣት፣ ሁለተኛ እንግዲህ ኃላፊነት መወጣት በሚለው ስር አምላካዊ ጥበቃ፣ መልአካዊ ጥበቃ፣ ሰብአዊ ጥበቃ፣ ስጋዊና መንፈሳዊ ጥበቃ የሚል አለበት። ሁለተኛ ምስጢራተ ቤተ ክርስቲያንን ማከናወን ነው የመልካም ኖላዊነት መገለጫ። ሶስተኛ ችግረኞችን መርዳት፣ አራተኛ ስርዓት አምልኮን መጠበቅ፣ አምስተኛ አደራን መጠበቅ የሚሉ ተካተውበታል። ወደ ሰንበቱ ስንመጣ በዚሁ ኖላዊ በተባለችዋ ሰንበት የሚሰበከው በቅዳሴ ላይ የሚሰበከው ምስባክ ዲያቆኑ የሚሰብክልን መዝሙር 79 ቁጥር 1 ላይ ያለው ነው። ኖላዊ ሆሙ ለእስራኤል አጽም ዘይርእዮሙ ከመ አባግዓ ዮሴፍ ዘይነብር ለአለ ኪሩቤል አስተራየ የሚለው ነው። ወንጌሉ ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ነው። ምንባባቱ ዕብራውያን 13 ከቁጥር 16 እስከ ፍጻሜ፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ ፍጻሜና የሐዋርያት ሥራ ምዕራፍ 11 ከቁጥር 22 እስከ ፍጻሜ ነው። ምስባኩን ለማብራራት ያህል ወይም ለማየት ያህል ኖላዊ ሆሙ ለእስራኤል አጽም ማለት ስለ መቃብያን ተናግሮታል። የአባቶቻችን የትሩፋንንም ያዘክራል። የጌታም ነገር አለበት። የእስራኤል ዘሥጋ ጠባቂ የምትሆን አቤቱ ስማ የሚል ትርጓሜ ያለው ሲሆን ዘይርእዮሙ ከመ አባግዓ ዮሴፍ ለሚለው የዮሴፍ በጎች በግብፅ ይጠበቁ እንደነበር የእስራኤል ዘሥጋ ጠባቂ ሆይ ስማ ማለት ነው። ዘይነብር ለአለ ኪሩቤል አስተራየ፣ በኪሩቤል አድሮ የሚኖር እግዚአብሔር መጣውልህ ደረስኩልህ እንደማለት በበረከት በረድኤት ተገለጠ። አንድም ኖላዊ ሆሙ የእስራኤል ዘነፍስ ጠባቂ ስማ፣ ዘይርእዮሙ የዮሴፍ በጎች በግብፅ ይጠበቁ እንደነበር የእስራኤል ጠባቂያቸው ሆይ ስማ፣ ዘይነብር በየማነ አብ በዘባነ ኪሩብ የሚኖር ጌታ አነ ውእቱ ኖላዊ ኄር፣ ሕይወትንና ትንሣኤን የማድል ስለ በጎቼ ነፍሴን አሳልፌ የምሰጥ እኔ ቸር እረኛ ነኝ እያለ በሥጋ ተገለጠ። መዝሙር 79 ቁጥር 1፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 11። ስለዚህ ኢየሱስ ክርስቶስ እረኛችን ነው። በወንጌሉ እንዲህ እንዳለ በድጋሚ አሁንም ይህንም ለሶስተኛ ጊዜ እናነሳዋለን። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ስለ በጎቹም ስለማይገደው ሙያተኛ ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ በማለት በነፍሱ ተወራርዶ ከተኩላ ከዲያብሎስ መንጋጋ ያስጣለን እውነተኛው እረኛ ክርስቶስ ብቻ መሆኑንና የብሉይ ኪዳን እረኞች ይህን ማድረግ እንዳልቻሉ ተናግሯል። ዮሐንስ ወንጌል ምዕራፍ 10 ቁጥር 1። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እረኝነት ምን አይነት እንደነበረ ራሱ በወንጌሉ እንዲህ ሲል በምሳሌ ነግሮናል። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤቱም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ብሎ ከባዘንበት ምድረ በዳ ከጠፋንበት በረሃ ይፈልገናል፣ ያገኘናል፣ በደረቱ ይታቀፈናል፣ በትከሻው ይሸከመናል፣ ወደ መንጋው ይቀላቅልናል። ሉቃስ 15:3 ዳዊት በእረኝነቱ ለበጎቹ ሲል እንዴት ከአራዊት ጋር እንደታገለ በጎቹንም በምን አይነት መንገድ ከአራዊት መንጋጋ እንዳስጣለ ከላይ በንባቡ በስፋት አይተነዋል። አንደኛ ሳሙኤል ምዕራፍ 17 ቁጥር 7 ላይ ያለው ቃል ማለት ነው። የአባቶቹን በጎች ሲጠብቅ አንበሳና ድብ በመጣ ጊዜ ከመንጋው ጠቦት ይወስድ እንደነበርና በኋላውም ይከተለውና ይመታው እንደነበረ ከአፉም ያስጥለው እንደነበር በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገለው ነበር የተባለውን እንድንገነዘብ ያስፈልገናል። ዳዊት በጎቹን ታግሎ እንዳዳነ እኛንም እረኛችን ኢየሱስ ክርስቶስ ከዲያብሎስ ጉሮሮ ከአንበሳ መንጋጋ አድኖናል፣ ወደፊትም ይጠብቀናል። ምሕረትና ደግነቱን አብዝቶ
መልካሙ እረኛችን ኢየሱስ ክርስቶስ በመልካም ስፍራ አዘጋጅቶ አሰማርቶ ይኸው በዚህ መልኩ እያገናኘን የበዓላቱን ምንነት እንድንረዳ አድርጎናልና ከምንም ነገር በላይ ለሱ የሚገባው ምስጋና ነው። እሱን ይዘንም የሚጎልብን ነገር የለምና እሱ እንደነገረን የምንሰማራ ከሆነ ሁልጊዜም በለመለመ መስክ እያሳደረ በረፍት ውሃ ዘንድ እየመራ ሕይወታችን እንደሚጠብቅ ለአንዳችም ቅጽበት መጠራጠር የለብንም። ኖላዊ የተባለው ልደትን ልናከብር የመጨረሻው ሰንበት ስብከት ከተባሉት 3ቱ ሰንበቶች ማለት ነው። እንግዲህ ከስብከት የመጀመሪያው ከዛ ብርሃን፣ አሁን ደግሞ ኖላዊ የምንለው በዚህ ሁኔታ የሚተረጎም የሚሰበክ የሚነገር ይሆናል ማለት ነው። አምላካችን ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። የዛሬውን እንደሱ እንደ አምላካችን ፈቃድ ወደ እናንተ ያደረስነውን መልእክታችንን ያገኘነው አስተምህሮ ከተባለ ፌስቡክ ላይ ነው። በእውነት በግሩም መልኩ ሰፋ ያለውን የመጀመሪያውን ክፍል ያደረስናችሁ ከዚያ ነው። እንዲሁም ደግሞ ያው እንደተለመደው ሁልጊዜም በዓላትን በምትጠቁመን ሆህተ ስብከት ዘቅዱስ ያሬድ ከተባለው መጽሐፍ ቅጽ 1 በሊቀ ጉባኤ ጌታሁን ድምፀ ከተዘጋጀው ነው። ይህንን በእውነት ጽፈው ደጉ ሰው ለሰጡን ሁሉ የደግነት ባለቤት የምህረት አምላክ የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። ዋናው ነገር እኛ ቤተክርስቲያናችን የምታስተምረው ትምህርት ምንድን ነው የሚለውን እንድንረዳ የሚያሳስቡ ናቸውና በእያንዳንዳችን ልቦና ጽላት እርሱ የፍቅር አምላክ ቸሩ መድኃኔዓለም እንዲስልብን በይቅርታው ብዛት ደግሞ ይህንን የሰማን ደግሞ ለብርሃነ ልደቱ በሰላም እንዲያደርሰን የተቀደሰ ፈቃዱ ይሁንልን። ከ2-3 ቀናት በኋላ ደግሞ እውነተኛውን ጠባቂ እረኛችንን የቤተልሔሙን ጌታ እንቀበላለን ማለት ነው። ከእንግዳ በላይ እንግዳ፣ ከስጦታ በላይ ስጦታ፣ በሕይወታችን ውስጥ እንዲጠፋብን የማንፈልገው የነፍስ የሥጋችን ቤዛ ቸሩ መድኃኔዓለም ሲመጣ በቤቱ ተገኝተን በእያንዳንዳችን ልቦና በሕይወታችን፣ በኑሯችን፣ በትዳራችን፣ በቤታችን፣ በልጆቻችን በአጠቃላይ ለኛ እርሱ እንዲሆንልን በምንፈልገው በመልካሙ ነገር ሁሉ እሱ አምላካችን በእውነት የማይጠፋ እውነተኛ ጠባቂ እውነተኛ እንግዳ እንዲሆንልን የእያንዳንዳችንን ልቦና የእሱም በረት አድርጎ እንዲገኝል እንዲወለድልን በእውነት ከምንም ነገር በላይ አብልጠን አብዝተን ይህን ደገኛ ነገር ማሰብ ይገባናልና በቤቱ ተገኝተን ተመስገን መድኃኔዓለም መጣህልኝ፣ እኔም ፈልገህ መጣህ፣ እኔም ፈልገህ ስትመጣማ ከቤትህ እንዳታጣኝ እባክህን እያልን በሕይወታችን ውስጥ እርሱ አምላካችን ነግሶልን እንዲኖር ሕፃኑ አማኑኤልን ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የተባለውን እሱን እሱ አምላካችን በፈቀደልን መልኩ የምናስተናግድበትን አቅም እንዲሰጠን እየተማጸን በቤቱ ተገኝተን መቀበል እንደሚገባን ከሁላችንም የተሰወረ አይደለምና ከትላንት ዛሬ በተሻለ መልኩ ሕይወታችንንም ነፍሳችንም ለእሱ አስረክበን እርሱ አምላካችን ከእኛ እንዳይጠፋ እሱ የወደደውን የፈቀደው እንድናደርግ በቸርነቱ እንዲረዳን ፈቃዱ ይሁንልን። የሰማነውን በልባችን አሳድሮ አሁንም ለፍሬ ለበረከት ለጽናት ለመጽናናት እርሱን ለማወቂያ ለጽድቅ እንዲያደርግልን የቃሉ ባለቤት የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። መዝሙር 22 ኖላዊ ነኄር መድኃኔዓለም ለነፍስ ወለሥጋ ወለኩሉ ዓለም እቀበነ 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 ለዓለመ ዓለም ድምፄን ይለዩታል በጎቼ በሙሉ አያስታቸውም መንገደኛ ሁሉ በራሱ በአምላክ የተባለላቸው በጎች ተሰብሰቡ ወደ በረታቸው። ኖላዊ ነኄር መድኃኔዓለም ለነፍስ ወለሥጋ ወለኩሉ ዓለም እቀበነ 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 ለዓለመ ዓለም ነብይ ነኝ የሚል
የሚል የሰፈር ዜናዊ አድርጎ የሾመ ራሱን ወንጌላዊ ነጣቂ ተኩላው ተበራክቷልና መንጋህን ጠብቀው በእምነት እንዲጸና ኖላዊ ነሄር መድኃኔ ዓለም ለነፍስ ወለስጋ ወለኩሉ ዓለም እቀበነ 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 ለዓለም ዓለም። ይህን ዝማሬ በእውነት ሳትሰሙት እንዳትውሉ። ኖላዊ ነሄር ብላችሁ ብትገቡ በቀሲስ እስክንድር የተሰበከ ወይም የተዘመረ ዝማሬ ነው። እንደሱ እንደ አምላካችን ፈቃድ ግሩም የሆነ ከዚህ ከምንነጋገርበት ከጥቅሱ ጋር የሚሄድ ነውና እንድትሰሙት ከወዲሁ ለመጋበዝ እንደ ባጭሩ ጠቆም ለማድረግ ነው ይሄን ወደ እናንተ ያደረስ ነው። ይቆየን አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። መድኃኔዓለም እቅፍ ድግፍ አድርጎ እኛ ከማናቀው እሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ ደግሞ ለዚያች ለብርሃነ ልደቱ ለቤተልሔም ድንቅ ልደቱ እንዲያደርሰን የተቀደሰ ፈቃዱ ይሆንልን። የኔንም የእናንተንም የሁላችንም መጨረሻ የፍቅር አምላክ እሱ መልካም እረኛችን በመልካም አሰማርቶ ከገቡ መውጣት ካገኙ ማጣት የሌለባት ያችን ደገኛ መንግስቱን ለመውረስ እንዲያበቃን በደግነቱ ያሳምርልን ዘንድ በመልካሙ መስክ ያሰማራን ዘንድ የተቀደሰ ፈቃዱ ይሆንልን። ሁልጊዜም ጠርተናት የማናፍር ፊት የማያስመልሰው አንገት የማያስቀልሰው ጸሎቷ ሁሌም አብሮን ከኛ ጋር ያለ ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት እሱን ለመውለድ አምላካችንን ወደኛ ለማምጣት በሱ ፈቃድ የታደለችው እመቤትም መብርሃንም ሁላችንም በእናትነት ፍቅሯ ተጠብቀን ሀገራችን ኢትዮጵያን ከጥፋት ትሰውርልን። አስራት አድርጎ የሰጣትን ሀገራችን ኢትዮጵያን ማርልኝ ብላ መልካሙን ደጉን ጊዜ ስለ እናቱ ብሎ ስለ ቅዱሳኑ ሁሉ ብሎ አምላካችን እንዲያቀርብልን የተቀደሰ የወስዩ አምላካችን ፈቃዱ ይሆንልን። አሜን። ይቆየን። በቀጣዩ በሌላ መርሃ ግብር እንመለሳለን። ይህን መርሃ ግብር የምታደምጡ እንግዲህ ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱ። የምንጠቁማችሁን መጽሐፍቶችም ሆኑ በተለያየ መልኩ ወደ እናንተ የምናመጣቸው ምንጮች እንደ አምላካችን ፈቃድ ብትችሉ በእውነት መጽሐፍቶቹን ብትይዟቸው ምንጮቹንም እየገባችሁ ብታዩዋቸው ልትጠቀሙ ትችላላችሁና በዚህ መልኩ በእውነት ወደ ኋላ እንዳንል ነው። ነገም ከነገ ወዲያም በስፋት ከነገረ ስጋዌው ጋራ ከልደቱ ጋራ ብዙ የምንሰማቸው የምንማራቸው ትምህርቶች ስላሉ በዚያም የምንጠቅሳቸውን የተለያዩ ምንጮችን አምላካችን እንደፈቀደ ወደ ሀገር ቤትም ስትሄዱ ባጠገባችሁም ካለ ብትይዟቸውና ከኛ በበለጠ እኛ ጫፍጫፉን ስለሆነ የምንነግራችሁ ከኛ በበለጠ እየገባችሁ ጊዜ ሲኖራችሁ እንደው የማንበቡ ልምድ ኖሮን ብናነብና ብንጠቀምባቸው የበለጠ በእውነት ዋጋ እናገኝበታለን። ከብዙ ነገር እንጠበቃለን። ይህንኑ ለመጠቆም ያህል ነው። ይህንን መልእክት እንግዲህ ለሚያደምጡ ሁሉ ማካፈላችሁን አትርሱብን። ብትችሉ ምናልባት ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ይሄንን ማህደረ ተዋህዶ መርሃ ግብራችንን ለሌላውም እየተናገራችሁ እናንተም እያደረጋችሁ እንድትከታተሉ ከወዲሁ በአጽንኦት መልእክቱን እናስተላልፋለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።